ባለፈው 365 ቀን ውስጥ ለሰዎች ምንም ነገር በምላሹ ሳትጠብቁ ያደረጋችሁትን አንድ በጎ ነገር ብቻ አስቡ። ከላይ እንዲያደርግልኛል ብላችሁ ሳይሆን እንዲሁ አድርጋችሁ ያለፋችሁትን ነገር አስቡ። ለምንድን እንዳደረጋችሁ የስነ ልቦና ሳይንስ ማብራሪያ ያለው ደ ጉድ ሳማሪታንስ ኤክስፐሪመንት እንመለከታለን። ደጉ ሳምራዊ እንደማለት ነው። ትወዱታላችሁ። ወደ ቪዲዮ ጉድ ሳማሪታን ኤክስፐሪመንት ወይም የደጉ ሳምራዊ ኤክስፐሪመንት ተብሎ የሚታወቀው ማለት ነው የተካሄደው በ1973 ዓመተ ምህረት እንደ አውሮፓውያን አቆጣጠር በፕሪንስተን ዩኒቨርሲቲ ሲሆን የጥናት ቡድኑን የመሩትም ጆን ዳርላይ እና ዳንኤል ባትሰን የተሰኙ ባለሙያዎች ነበሩ። የዚህ ጥናት ዓላማ የነበረው ምንድን ነው? ሰዎች ከሰዎች ምንም ነገር በምላሹ ሳይጠብቁ ሰዎችን ከልባቸው የመርዳት ዝንባሌ ወይም ኦልትሪስቲክ ይሉታል። ኦልትሪስቲክ ቢሄቨር ምንጩ መሰረታዊ ምክንያቱ ምንድን ነው የሚለውን ጥያቄ ምላሽ ለማግኘት ነበር ይሄ የደጉ ሳምራዊ ማህበራዊ ኤክስፐሪመንት የተካሄደው። ሪሰርቸሮቹ ተስት ሊያደርጓቸው የፈለጓቸው ሶስት ሳይንሳዊ መላምቶች ወይም ሃይፖቴሲሶች ነበሩ። ሃይፖቴሲሶች ማለት እንግዲህ ቅድመ ግምት እንደማለት ነው። መረጃ ላይ ተመረኮዘ ቅድመ ግምት ማለት ነው። ነል እና ኦልተርኔቲቭ፣ በዚህ በሪሰርች ነል እና ኦልተርኔቲቭ ሃይፖቴሲስ የሚባል አለ። ነል ሃይፖቴሲስ የሚባለው ዴር ኢዝ ኖ ዲፍረንስ ብሎ የሚጀምር ነው። ኦልተርኔቲቭ ደግሞ ዲፍረንስ አለ ብሎ ነው። ስለዚህ ወይ ጥናቱን ስንጨርስ ወይ አክሰፕት እናደርጋለን ከሁለት አንዱን ወይ ሪጀክት እናደርጋለን ነው ሀሳቡና ይሄ ስታቲስቲክስ ስለሆነ ወደ ጥልቅ ምርምር ውስጥ አንገባም ከሪሰርች ጋር ወደሚገናኘው ሀሳብ። ለዚህኛው ለሚሆነን ግን ሪሰርቸሮቹ ሶስት አስቀምጠዋል እንዳልኳችሁ። የመጀመሪያው ሃይፖቴሲስ ምንድነው ያስቀመጡት? ሃይማኖተኛ የሆኑ ሰዎች፣ የህይወትን ዓላማ ተገንዝበናል የሚሉ ሰዎች እና የሞራል ሰዎች ነን ብለው የሚያስቡ ሰዎች ችግር ውስጥ ያለን ሰው ከመርዳት አንጻር ስታዩ ወይም ችግር ውስጥ ያለን ሰው ከመርዳት አንጻር ስንገመግማቸው ሃይማኖት ከሌላቸው ሰዎች ምንም ልዩነት የላቸው ነው የመጀመሪያ ሃይፖቴሲስ። ምንም ልዩነት የላቸው፣ there is no difference። ስለዚህ ነል ሃይፖቴሲሳችን ይሄ ነው። ነል ሃይፖቴሲስ ምንም ልዩነት የለም፣ የሃይማኖት ሰዎች ነን፣ የሞራል ሰዎች ነን፣ የህይወትንም ዓላማ ፕሪንሲፕሎች ተገንዝበናል ብለው የሚያስቡ ራሳቸውን በዛ መነጽር የሚያዩ ሰዎች የተቸገረን ሰው ከመርዳት አንጻር፣ አደጋ ውስጥ ያለን ሰው ከሄዶ ከማገዝ አንጻር ብንገመግማቸው ሃይማኖት ከሌላቸው ሰዎችም የሞራል ሰዎች ካልሆኑ ሰዎች አንጻርም ስንገመግማቸው ምንም ልዩነት የላቸውም ነው የመጀመሪያው ሃይፖቴሲስ፣ ነል ሃይፖቴሲስ ማለት ነው። ሁለተኛ ያስቀመጡት ሃይፖቴሲስ ምንድነው? በችኮላ ውስጥ ያሉ ሰዎች ወይም መንገድ ላይ በጣም በችኮላ ውስጥ ያሉ ሰዎች ሰዎችን የመርዳት ዝንባሌያቸው ዝቅተኛ ነው የሚለው። ሶስተኛ ያስቀመጡት ሃይፖቴሲስ ምንድነው? ለግል ጥቅማቸው ስሉ ሀብት ለማፍራት ተወዳጅነት ለማትረፍ ብለው ሃይማኖተኛ የሆኑ ሰዎች ለነፍሳቸው ብለው ሃይማኖተኛ ከሆኑ ሰዎች አንጻር ስንገመግማቸው ሰዎችን የመርዳት ዝንባሌያቸው ዝቅተኛ ነው ነው። እንግዲህ እነዚህ ሶስቱን ሃይፖቴሲሶችን ይሄ ማህበራዊ ኤክስፐሪመንት ሲያልቅ ወይ አክሰፕት ወይ ሪጀክት ይደረጋሉ ማለት ነው። ከፕሪንስተን ዩኒቨርሲቲ የተመለመሉ ተማሪዎች ለተወሰኑ ሳምንታት ሃይማኖታዊ ትምህርቶች እንዲሰጣቸው ስለ ሞራል፣ ስለ ግብረ ገብነት እና መሰረታዊ የሚባል ሃይማኖታዊ ትምህርት ከተሰጣቸው በኋላ ከነበሩበት ብሎክ ወደ ሌላኛው ብሎክ እንዲሻገሩ ይነገራቸዋል። መሀል ላይ መንገድ አለ፣ ክፍት መንገድ አለ። አሁን ከነበሩበት ህንፃ ወደ ቀጣዩ ህንፃ እንዲሄዱ ይነገራቸዋል። በሚሄዱበት ቦታ መሀል ላይ አጋጣሚ ተጎድቶ የወደቀ እና ለእርዳታ የሚጣራ ሰው መሀል ላይ እንዲኖር አድርገው ማለት ነው። እና ለመጀመሪያ ጊዜ ማየት የፈለጉት ቫሪያብል ምንድነው? ሪሰርቸሮቹ የዲግሪ ኦፍ እርጀንሲ ነው። ዲግሪ ኦፍ እርጀንሲ ማለት የሚሄዱበት ጉዳይ ምን ያህል አስቸኳይ አጣዳፊ መሆን አለመሆኑን ነው። እችን ዲግሪ ኦፍ እርጀንሲ ነበር ለመጀመሪያ ጊዜ ማየት የፈለጉትና ግማሹን ምን አደረጉ? ግማሹን ተማሪ ቀስ ብላችሁ ሄዶ ትደርሳላችሁ አይነት መልእክት፣ ለዘብ ያለ መልእክት ይነገራቸዋል። ለሌሎቹ ደግሞ ቶሎ ድረሱ፣ ቶሎ ከዛኛው ህንፃ ደርሳችሁ
እንዲያደርጉ የሚል አይነት መልእክት ይሰጣቸዋል። አስተውሉ። መሀል ላይ የወደቀ የተጎዳና ለእርዳታ የሚጠራ ሰው አለ። በዚህ ጊዜ የተገኘው ውጤት ምንድን ነው? ቀስ ብላችሁ ሂዱ ትደርሳላችሁ ተብለው ከተነገራቸው ተማሪዎች 2/3 የሚሆኑ ተማሪዎች መንገድ ላይ ተጎድቶ ለእርዳታ ይጣራ የነበረውን ግለሰብ ለማገዝ ቆመዋል። 2/3 የሚሆኑ ቀስ ብላችሁ ሂዱ ከተባሉት ውስጥ ማለት ነው። 2/3 የሚሆነው ቆመው ግለሰቡን ለማገዝ ፍላጎት አሳይተዋል። ቶሎ ድረሱ፣ በአስቸኳይ በአፋጣኝ ድረሱ ተብለው ከተነገራቸው ከ10 ተማሪዎች ቆሞ ግለሰቡን ለማገዝ የጠየቀው አንዱ ብቻ ነው፣ ወይም ፍላጎት ያሳየው ከ10 ተማሪዎች አንደኛው ብቻ ነበር። በሌላ በኩል በሃይማኖቶቸው ውስጥ ሌሎች ሰዎችን ስለ መርዳት በሚል ርዕስ ለማስተማር የሄዱ የነበሩ ሰዎች በዛው በተመሳሳይ ሃይማኖት ውስጥ ሆነው ነገር ግን በማስተማር ሳይሆን በሌሎች የአገልግሎት ዘርፎች ከሚያገለግሉት ሰዎች አንጻር ስታይ ከፍ ያለ የመርዳት ዝንባሌ ወይም ሄልፒንግ ቢሄቨር ታይቶባቸዋል። ምክንያቱም በዚያው ቅጽበት እያሰቡ ያለው ጉዳይ ሌሎችን ስለ መርዳት ለማስተማር እየሄዱ ስለሆነ አይምሯቸው እንግዲህ ክሊክ እያደረገባቸው እያስታወሳቸው ጫና ማሳደሮባቸው እንዲያግዙ ሄልፒንግ ቢሄቨራቸው ከፍ እንድል አድርጓል ነው። ከዚህ ባሻገር ሃይማኖተኛ መሆን አለመሆን፣ አማኝ መሆን አለመሆን፣ የሞራል ሰው መሆን አለመሆን had nothing to do with ፕሮሶሻል ቢሄቨር ወይም ሄልፒንግ ቢሄቨር ጋር ምንም ያን ያህል አልተገናኘም። አማኝ መሆን አለመሆን፣ ሃይማኖተኛ መሆን አለመሆን፣ የሞራል ሰው መሆን አለመሆን ሰዎችን ከመርዳት አንጻር አሁን በዚህኛው ፓርቲኩላር ኤክስፐሪመንት ምንም ያን ያህል ጉልህ አስተዋጽኦ አላደረገም። ያ ማለት የመጀመሪያ ያስቀመጥነው ነል ሃይፖቴሲስ ትክክል ነበር ማለት there is no difference between ብለን ነው የጀመርነው እና ያንን እንግዲህ አክሰፕት እናደርጋለን ማለት ነው። እና ከዚህ ውጭ ደግሞ ለነፍሳቸው ብለው ሃይማኖተኛ የሆኑ ሰዎች እና ሀብት ለማፍራት ከሰዎች ተወዳጅነት ለማግኘት ብለውም ሃይማኖተኛ በሆኑ ሰዎች መካከል አሁንም በሚገርም ሁኔታ ምንም አይነት ዲፍረንስ አልነበረም። ያንን ሰው ተኝቶ ተቆርቶ የትኛውን ግለሰብ ሄዶ የማገዝ ፍላጎት ከማሳየት አንጻር ምንም ያን ያህል ሲግኒፊካንት የሚባል ለውጥ አልታየም። ስለዚህ ይህንንም እንግዲህ አክሰፕት እናደርጋለን ነል ሃይፖቴሲሳችን ማለት ነው። በዚህ በጉድ ሳማሪታን ኤክስፐሪመንት ዙሪያ ያላችሁን ሀሳብ ኮመንት ላይ ጻፉ። ዳይሬክት ገብቼ ኮመንቱን እመልስላችኋለሁ።